ፊልሙ ሲጀምር የድሮ የሃይስኩል ተማሪዎች አንድ ላይ በመሰባሰብ ለመዝናናት ከብዙ ዓመት በኋላ ተቀጣጥሮ የተገናኙበት ጊዜ ነበር። ኤሚም ከባለቤቷ ጄምስ ጋር ነበር የመጣቸው። ልጃቸውንም ይዘው መጥተዋል። ሌሎኞቹ ጥንዶች ደግሞ ዛክ እና ሎራን ናቸው። ፕሮግራሙም የተዘጋጀው በዳን ነው። እሱም ከገርል ፍሬንዱ ጋር ነበር የመጣው። የጀልባውን ባለቤት እሱ ስለሆነ ሁሉንም ነገር በማድረግ የደስታ ጊዜ እንዲያሳልፉ እየሞከረ ነበር ያለው። ኤሚ ጀልባው ላይ መውጣት ከጀመረችበት ጊዜ ጀምሮ በፍርሃት እየተንቀጠቀሰች ነበረ። ይሄም በልጅነቷ ከመጣ ትራማ የመጣ ነው። በልጅነቷ አባቷ ሲሰምጥ በአይኗ አይታ ነበረ። በዚህም ምክንያት ጀልባው ላይ ከወጣች ጊዜ ጀምሮ እንዳሰምጥ የሚያደርጋት ጃኬት ነበር የለበሰችው። ከኤሚ በቀር ሁሉም ከጀልባው እየዘለለ ባህር ውስጥ እየተዝናና ነበረ። ነገር ግን ተጫዋቹና ቀልደኛው ዳንም ኤሚን ይዟት ወደ ታች ውሃ ውስጥ ይገባል። እሷም በድንጋጤ ትጮኻለች። ነገር ግን ሁሉም ሰው እጅግ ወሳኝ የሆነ ነገር ረስተዋል። የጀልባውን መሰላል ማንም ሰው አላወረደም። ወደ ላይም ለመድረስ ሲንጠራሩ ጀልባው እጅግ ረጅም ነበርና መድረስ አልቻሉም። በዚህም ምክንያት መረበሽና መደንገጥ ይጀምራሉ። ከበፊትም ውሃ የምትፈራው ኤሚ ግን ጭራሽ ጭንቀቷ እጅግ ይብሳል። ነገር ግን ባለቤቷ ጄምስ እንደምንም ብሎ ያረጋጋት ጀመር። ይሄ ነገርም እስከ መጨረሻው አይቆይም። እንደምንም ብለው ጀልባው ላይ ካልወጡ የሚጠብቃቸው ሞት ነው። ሚሼልም ውሃ ውስጥ ብዙ ከመቆየቷ የተነሳ መንቀጥቀጥ ጀምራለች። ዳንም ጠጋ ብሎ ያረጋጋታል። በዚህም ጊዜ የዶልፊኑን ፊኛ ያያል። እሱም ሀሳብ ይመጣለታል። የዶልፊኑን መንሳፈፊያ እንደ ድጋፍ አድርጎ ወደ ላይ ለመውጣት ነበር እቅዱ። ነገር ግን ደጋግሞ በሞከረው ቁጥር እያንሸራተተው ይወድቃል። ደጋግሞም በመሞከር ላይ እያለ የዶልፊኑ ማንሸራተቻ ይተነፍስና ተስፋቸው ይጨልማል። ከደቂቃዎችም በኋላ መፍትሄ እየፈለጉ እያለ ዳን ባንዲራውን ሲያይ ሌላ ሀሳብ ይመጣለታል። ወደ ባንዲራውም ከዋኘ በኋላ ንፋሱ ባንዲራውን ዝቅ እስኪያደርግ ጠብቆ ባንዲራውን እንደ ገመድ በመንጠልጠል ለመውጣት ይሞክራል። እሱም ያለ የሌለውን ጉልበቱን በማሰባሰብ ሲንጠራራ ባንዲራውን ያገኘዋል። ነገር ግን ባንዲራውን በያዘው ቁጥር ባንዲራው ይበጨቅና ይወድቃል። እነሱም ምንም ማድረግ ስለማይችሉ ተረጋግተው ቀጣይ ላይ መፍትሄ ለመፈለግ አንድ ላይ ሆናሉ። ኤሚም በዚህ ጊዜ ላይ ተረጋግታ ነበረ። ነገር ግን በዚህ መሃል ሚሼል እግሯን የሆነ ነገር የነካት ስለመሰላት በኃይለኛው ትጮኻለች። የእሷም ጩኸት ሁሉንም ሰዎች ያስደነግጣቸዋል። ዳንም ወደ ታች ይወርድና ውሃ ውስጥ ያለውን ነገር ለማየት ይሞክራል። ነገር ግን ምንም አልነበረም። ውሃ ውስጥም ብዙ ከመቆየታቸው የተነሳ ሁሉም አቅም አጥተዋል። ሚሼልም የዶልፊኑ መንሳፈፊያ ከፈነዳባት በኋላ አቅም አጥታ ስለነበረ ሚሼልም የኤሚን የውሃ መንሳፈፊያ ለመውሰድ ከሷ ጋር ትታገል ጀመረ። በዚህም ጊዜ ኤሚ ወደ ውሃ ውስጥ ሰምጣለች። ይህንንም ያየው ባለቤቷ ጄምስ በጊዜ ደርስላትና ሚሼልን ከኤሚ ያስለቅቃታል። ሚሼልም በዛ ጊዜ ቶሎ ብሎ በማብራራት መዋኘት በጣም እንደማትችልና ከዚህ በላይ አቅም እንደሌላት ትናገራለች። ነገር ግን ማንም አልፈረደባትም። ሎረንም ተጠግታ ካረጋጋቻት በኋላ በትንሽዬ ጉልበት መንሳፈፍ እንድትችል ታግዛታለች። ነገሮችም እየከበዱ ሲመጡ ሁሉም ዳንን መውቀስና እሱ ላይ መናደድ ይጀምራሉ። ኬርለስ ሆኖ መሰላሉን ዝቅ ማድረጉ ሳያንስ መዋኘትም ማችለዋን ኤሚንም ወደ ውሃው መቀላቀሉ በጣም አናዶቸዋል። በዚህም ምክንያት የሚረዳቸው ሰው የለም። ጭራሽ ነገሩን የሚያባብሰው ነገር ግን ከላይ ጀልባው ላይ ሕፃን ልጅ አለች። የእሱም ግዴለሽነት ይህንን ስላደረጋቸው ዳን ላይ በመጮው ብዙ ይናገሩታል። እሱም ንዴታቸው እስኪወርድላቸው ከነሱ ፈቀቅ ብሎ ዋኘት አድርጎ ይርቃቸዋል። እነሱም ወደ ጀልባው በመጠጋት ጉልበት ለመቆጠብ የሚያዝ ቦታ ያገኙና እሱን በመያዝ ይቆያሉ። በዚህ ጊዜ ማንም ውሃ ውስጥ ምን ያህል እንደቆዩ አያውቁም። በጣም ብዙ ሰዓታት ተቆጥረዋል። ከደቂቃዎችም በኋላ ኤሚ የስልክ ድምፅ ትሰማለች። እነሱም በጣም ደስ ብሏቸው ቶሎ ብሎ በመዋኘት ወደ ስልኩ አካባቢ ይደርሳሉ። የዛክ ጃኬት ጫፍ ላይ ተንጠልጥላ ነበረ። እሱም ጉልበቱን አሰባስቦ በመዝለል ጃኬቱን ያገኘዋል። ዛክም ቶሎ ብሎ ከጃኬቱ ስልኩን ሲያወጣ ስልኩ ምንም አይነት ሲግናል የለውም። በዚህ ጊዜ ሚሼል በጣም ትናደድና ስልኩን ከዛክ ለመቀማት ትሞክራለች። እነሱም በሚታገሉበት ጊዜ ስልኩ ውሃ ውስጥ ይገባና ጭራሽ ዝም ይላል። እሱም በጣም ይናደድና ስልኩን ውሃ ውስጥ ይጥለዋል። የነበራቸው ጥቂት ተስፋ አይናቸው እያየ ገደል ገባ። መረጋጋት ማይታይባት ሚሼል ስልኩ እኔ ጋ ቢሆን እኔ ወጣው ነበር ብላ ትጮኻለች። እነሱም ምንም አይነት መልስ ሊሰጧት አልቻሉም። ትዕግስታቸውን መጨረሻ ላይ ደርሶ ሊያልቅ ሲል ከርቀት ጀልባ ያያሉ። እነሱም ደስ ብሏቸው በኃይለኛው በመጮውና እጃቸውን በማወዛወዝ ለነዛ መልእክት ያስተላልፋሉ። ነገር ግን ሌላኛው ጀልባ ላይ ያሉ ሰዎች የፍቅር ሰላምታ መስሏቸው ደስ ብሏቸው ሰላም ካላቸው በኋላ ቶሎ ብለው ነበር ነድተው ሄዱት። አይናቸው እያየ ሌላ ተስፋ አምልጧቸዋል። በዚህ ጊዜ ሁሉም አቅም አንሷቸው ስለነበረ ድካማቸው እጅግ ብሷል። ከደቂቃዎችም በኋላ ዳን አንድ ሀሳብ ያመጣል። ያላቸውን ልብሶች በመቀጣጠል
ጀልባው ላይ ለመውጣት እንሞክር ይላቸዋል። ከሱ የተሻለ ሀሳብና አማራጭ ስላልነበራቸው ምንም እንኳን ብዙ ልብሶች ባይኖራቸውም በሀሳቡ ይስማማሉ። ብዙም ከሞከሩ በኋላ ይሳካላቸውና ገመዱ ጀልባው ላይ ይንጠለጠላል። ዛክም እጅግ ጠንካራ ነበረና እሱን ይልኩታል። እሱም ቀስ ብሎ ወደ ላይ መውጣት በሚሞክርበት ጊዜ ይበጠስና ተስፋቸው ድጋሚ ይጠፋል። መረበሻቸውና መጨነቃቸው እጅግ ይብሳል። ነገር ግን ጀምስ አይኑ እያየ እዚህ ቦታ ላይ መሞት አልፈለገምና አማራጮችን ለመፈለግ ይሞክራል። እሱም ከጀልባው በታች እየዋኘ አማራጮችንና መግቢያ መንገዶችን እየፈለገ እያለ ምንም አይነት አማራጮችን ማግኘት አልቻለም። በዚህም ጊዜ በእጁ የያዘው ቢላ ይወድቅና ወደ ታች ይወርዳል። እሱም ቢላውን ማጣት አልነበረበትና ቢላውን ለመያዝ ወደ ታች ይወርድና ቢላውን ያገኘዋል። ነገር ግን ወደ ላይ ሊመለስ ሲል ትንፋሽ በጣም አጥሮት ነበርና ከጀልባው የስረኛው ፓርት ጋር ይጋጭና ራሱን ይስታል። የጀምስ ራስን መሳትና መድማት እነሱን ጭራሽ እንዲጨነቁና እንዲረበሹ ያደርጋቸዋል። እነሱም ጭንቀት ውስጥና መረባበሽ ውስጥ እያለ ዛክ ቢላውን ይወስድና ጀልባውን መውጋት ይጀምራል። የጀልባው ባለቤት ዳንም ወደ ዛክ ይሄድና ጀልባውን ምንም ነገር እንዳይነካበት ስለሚፈልግ ከሱ ጋር ይጣሉ፣ በንዴትም ይገፋፉ ጀመር። ሁለቱም ንዴት ውስጥ ስለነበሩ በመታገል ላይ ያሉ ዳን ሳያቅ ዛክን ይወገዋል። ቁስሉም ውሃ ውስጥ ስለነበረ ሊቆምላቸው አልቻለም። ቦታውም በደም ይጥለቀለቃል። በዚህ ጊዜ ሚሼል ቦታው በደም እንደተለቀለቀ ስታይ ሻርኮችን ሊስብ ይችላል ብላ ከዛ ራቅ ብላ ለመዋኘት ትሞክራለች። ነገር ግን ይሄ ብዙ መዋኘት ለማይችል ሰው መጥፎ ሀሳብ ነበረ። እሷም ከደቂቃዎች በኋላ አቅም ያንሳትና ውሃ ውስጥ ገብታ ሰምጣ ትሞታለች። ዛክ ምንም ሊሻለው አልቻለም። በጣም ብዙ ደምም ስለፈሰሰው አይናቸው እያየ ፊት ለፊታቸው ይሞታል። በዚህ ጊዜ ጀምስ በጣም ይናደድና ኃላፊነት የጎደለው ስራ በመስራቱ ዳንን ደጋግሞ ይደበድበዋል። ዳንም የጥፋተኝነት ስሜት ይሰማዋል። የጥፋተኝነት ስሜት የተሰማው ዳን እውነቱን መናገር ይጀምራል። ጀልባው የሱ እንዳልሆነና እሱ ጀልባው ላይ ተቀጥሮ እንደሚሰራና ከባለቤቱም ደብቆ እንዳመጣው ጓደኞችንም ለማስደሰት ይህንን እንዳደረገ ይናገራል። ከዚህ ቀደምም ዛክ ጀልባውን ሲወጋው ያስቆመው በዚህ ምክንያት እንደሆነና ነገሮች ከቁጥጥር ውጭ ይሆናል ብሎ እንዳላሰበ ይናገራል። ዳንም ደጋግሞ ይቅርታ ይጠይቃቸዋል። ነገር ግን ሁሉም እውነቱን ቢያውቁም ማንም ሰው መናገር አልፈለገም፣ ምክንያቱም አማራጭ የላቸውም። ሁሉም ችግር ውስጥ ናቸው። ዛክም በዚህ ጊዜ አይኑን ይከድናል። እነሱም ከዚህ በላይ ሰውነቱን መሸከም ስለማይችሉ ዛክን ይለቁታል። የሱ ሰውነትም ቀስ እያለ ወደ ታችኛው የባህሩ ክፍል ይገባል። መረበሻቸውና መጨነቃቸው በባሰበት ጊዜ ጀምስም ከዚህ በፊት ጀልባው የመታው ቦታ ትልቅ ጉዳት አድርሶበት ነበርና የሱም ጉዳይ አሳሳቢ ነበር። ሎራ ይህንን ነገር ሁሉ እያየች መፍትሄ መፈለግ አለብኝ ብላ ስላሰበች ወደ መሬት ወደ ባህሩ መጨረሻ ለመዋኘት ትሞክራለች። ነገር ግን እነሱ ያሉት የባህሩ መሃል ላይ ስለሆነ ይሄ የሚታሰብ ነገር አይደለም። ዳን በዚህ ጊዜ በህይወት መቆየት እንዳለባቸው ስላሰበ ከዚህ በፊት ዛክ ጀልባውን ለማበላሸት የሞከረውን ነገር እሱን ለማድረግ ይወስናል። ቢላውም ወደ ታችኛው መሬት ወድቆ ነበርና የመዋኛ መነጽር ያደርግና ወደ ባህሩ የታችኛው ክፍል ይገባል። በዚህ መሃል ጀልባው ላይ ያለችው ትንሿ ልጅ ሳራ ማልቀስ ትጀምራለች። ኤሚም የእሷን ድምፅ ስትሰማ መረበሽ፣ በጣም መጨነቅ ትጀምራለች። ኤሚም የውላ ጭንቀት ውስጥ እያለች ከፍተኛ ዝናብ መዝነብ ይጀምራል። እሷም ባሏ ጀምስን ጀልባው ስር ለማስጠለል ትሞክራለች። ነገር ግን ጀምስ ሞቶ ነበር። ልክ እንደ ሞተም ስታቅ ልቧ ይሰበርና በኃይለኛው ታለቅሳለች። ነገር ግን ማድረግ የምችለው ነገር ስላልነበረ የጀምስም ሰውነት ትለቀዋለች። አይኗም እያየ የጀምስ ሰውነት እየራቃትና እየሰመጠ ይመጣል። በዚህ ጊዜ ዳን ዝናቡና መብረቁ ቢላውን ለመፈለግ ስላልቻለው ቢላውን ማግኘት አልቻለም። ለመተንፈስም እየተቸገረ ነበረ። ኤሚም ወደ ዳን ትሄድና ላይፍ ጃኬታን ታጋራዋለች። በዚህም ጊዜ ከዝናቡ ለመጠለል የጀልባውን መያዣ ይዘው ለትንሽ ደቂቃዎች ይቆያሉ። ዳንም የመዋኛ መነጽሩን ሲያይ ሀሳብ ይመጣለታል። እሱም የመዋኛ መነጽሩን ከጀልባው ጋር እያጋጨ ይሰብረዋል። ምንም እንኳን እጁ ቢቆስልም ግድ አልሰጠውም ነበረ። የመጨረሻ ሙከራ ለመሞከር እየዋኘ የጀልባው የተከፈተ ቦታ ላይ ይደርሳል። እሱም መስታወቱን ጀልባው ላይ ከሰካ በኋላ በሁለት እጁ ይዞ ኤሚን እሱ ላይ ወጣ ወደ ጀልባው እንድትገባ ያዛታል። ኤሚ አቅማታ ስለነበረ ዝናቡና ንፋሱ ድጋሚ ከጀልባው ላይ ጥላታል። ከብዙ ጥረትና ሙከራ በኋላ ኤሚ ወደ ጀልባው ትገባለች። ኤሚም ትንፋሽ ከወሰደች በኋላ ለዳን መሰላሉን ወደ ታች ካዘዘችለት በኋላ ወደ ልጇ እየሮጠች ትሄዳለች።
ኤሚም ልጇ ጋር ስትደርስ ልጇ ከአልጋ ላይ ተንከባላ መሬት ላይ ነበረች። ልጇንም ካነሳቻት በኋላ ደህና እንደሆነች ካረጋገጠች በኋላ እረፍትና ሰላም ይሰማትና ከጎኗ ለትንሽ ደቂቃ አረፍ ትላለች። ዳን ግን እስካሁን መሰላሉ ላይ ወጣም። ባጠፋው ጥፋትና ግዴለሽ በመሆኑ ያጠፋው ጥፋት እጅግ ጭንቅላቱን ነክቶት ነበርና ጀልባው ላይ መውጣት አልፈለገም። ከደቂቃዎች በኋላ ኤሚ ስትመለከት ዳን እስካሁን አልመጣም። ብትጠራውም ሊመልስላት አልቻለም። ወደ ጀልባው ስትወጣም ዳን ከጀልባው በርቀት እየዋኘና ራሱን ለማጥፋት እየሞከረ ነበር። በዚህ ጊዜ የልጅነት ተራማዋ ይመጣባታል። እሷም አባቷ እንደሞተ ዳን እንዲሞት አልፈለገችምና ራሷን ወደ ባህሩ ትወረውራለች። በንጋታው አንድ ጀልባ ኤሚን ከርቀት ያያታል። እሱም ወደ እሷ ሲጠጋ ተሰብራና ደክማ ከጎኗ ደግሞ የዳን ሬሳ ቁጭ ብሎ ነበረ። ፊልሙ እዚህ ላይ ያበቃል። ፊልሙን እንደወዳችሁ ተስፋ አለኝ። ላይክ፣ ሰብስክራይብ ማድረግ አይረሳ። ቸር ቆዩ።